በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ሁላችሁም እንኳን በሰላም መጣችሁ። ዛሬ እንግዲህ ታጠቀን ነው ሶስተኛ አንዳንዶቻችሁ ትምህርቱን ከመውደዳችሁ የተነሳ ከኖራሱ 2 እና 3 ብቻ ሆኖባችኋል። አራተኛ ቀናችን ነው ዛሬ። በእነዚህ በአራት ቀናቶች 2 ርዕሶች ላይ ነው ትምህርት እየሰጠው የቆየሁት። የመጀመሪያው ራዕይ፣ ባለ ራዕይና አስፈጻሚዎች የሚል ነው። ሁለተኛው ደግሞ ይበልጥ ከኛ ሕይወት ጋር በጣም የተሳሰረ ለአገልግሎት ስኬት ወይም ለአገልግሎት ልቀት የሚያስፈልጉ መስፈርቶችን የሚያሟላ የእግዚአብሔር ስራ አስቀጣይ ደቀ መዝሙር ሁን የሚል ነው። የምን ስራ? የእግዚአብሔር ስራ አስቀጣይ። እንደዛ አይነት ሰው ለመሆን የተቀመጡ መጽሐፍ ቅዱሳዊ መስፈርቶች አሉ። እነዛን መስፈርቶች አንስተን እየተነጋገር ነው የቆየ ነው እና የጌታችን የኢየሱስ ክርስቶስ ትእዛዝ በዓለም የሚገኙ ህዝቦች ወይም ብሔረሰቦች እና ህዝቦች ሁሉ ደቀ መዛሙርት የማድረግ ትእዛዝ እውን የሚሆነው አጥቢያ ቤተ ክርስቲያን በመትከል ብቻ እንደሆነ ትናንትና ተናግሬያለሁ። አጥቢያ ቤተ ክርስቲያን የእግዚአብሔርን ማወቅና መውደድ ማገልገልም የሚፈልጉ ሰዎች ይህንን ማድረግ እንዲችሉ የሚማሩበት የሚደገፉበት ስፍራ ነው። እግዚአብሔር የጠራቸው ሰዎች የጌታ የኢየሱስ ክርስቶስን አገልግሎት ወይም የጌታ የኢየሱስ ክርስቶስን ትእዛዝ ተግባራዊ ለማድረግ የተጠሩ ሰዎች ይህንን አገልግሎታቸውን የሚለማመዱበት፣ የሚማሩበት፣ የሚደገፉበት አጥቢያ ቤተ ክርስቲያን ነው። ትናንትና የቤተ ክርስቲያን ተልእኮ በዚህ ምድር ላይ የመኖር ዓላማዋ ምን እንደሆነ ነግሬያቸዋለሁ። 3 ዓላማዎች ቤተ ክርስቲያን እንዳላት አይተናል። አንደኛው ቤተ ክርስቲያን ዓላማዋ የጌታ የኢየሱስ ክርስቶስ ወንጌልን ላላመኑት ለዓለም ማድረስ ነው። ላላመኑት ለዓለም ይህንን ወንጌል ማድረስ ነው። ሁለተኛው ዓላማ የቤተ ክርስቲያን ወንጌል የደረሳቸውና ክርስቶስ ኢየሱስን የተቀበሉ ምእመናንን ደቀ መዝሙር ማድረግ ነው። የወንጌል አገልግሎትና ደቀ መዝሙር አገልግሎት 2 የተሳሰሩ ነገሮች ናቸው። አንድ ሰው ወንጌል ተሰብኮለት ኢየሱስ ክርስቶስን የግል አዳኙ አድርጎ ከተቀበለ በኋላ ደቀ መዝሙር ሆኖ ተምሮ የነገርኳችሁን እያስተማርኋቸው ነው ያለው። በወንጌል ላይ ኢየሱስ ክርስቶስ ለደቀ መዛሙርቶቹ የተናገረው፣ ደቀ መዛሙርቶቹ ደግሞ ኢየሱስ ክርስቶስን ሰብኮ ወደ ቤተ ክርስቲያን ለሚመጡት እየነገሩ ያንን ከተማሩ በኋላ ነው የኢየሱስ ክርስቶስ ደቀ መዝሙር የሚሆኑት። ስለዚህ ሁለተኛው የቤተ ክርስቲያን አገልግሎት ደቀ መዝሙር ማድረግ ነው። ሶስተኛው የጌታ የኢየሱስ ክርስቶስ አገልግሎት ደግሞ ለዓለም የጌታ የኢየሱስ ክርስቶስን ፍቅር ማሳየት ነው። ለተቸገሩት በመርዳት፣ ግራ ለተጋቡት አቅጣጫ በማሳየት፣ የጌታ የኢየሱስ ክርስቶስን ፍቅር በማሳየት ክርስቶስ ኢየሱስን መግለጥ። እነዚህ 3 ዓላማዎች አሏት። ይህ በደንብ ቤተ ክርስቲያን ሲባል የምትለካው በዚህ ነው። ወንጌል ትሰብካለች፣ ሌሎችን ደቀ መዛሙርት ታደርጋለች፣ እንዲሁም ደግሞ የክርስቶስ ኢየሱስን ፍቅር ለዓለም ታካፍላለች፣ ታሳያለች ወይ ተብላ መለሰን መታል አለባት። እውነተኛ ቤተ ክርስቲያን፣ እውነተኛ የክርስቶስ ቤተ ክርስቲያን በዚህ ነው የምትለካው። መለኪያ ይሄ ነው። ለዚህ ተልእኮ ነው በምድር ላይ ያለችው። ስለዚህ ያን ተልእኮ ልትወጣዋ ቤተ ክርስቲያን ደግሞ አጥቢያ ነው። ቤተ ክርስቲያን ብለን የምንጠራው ሁሉ ጊዜም የዳኑ ሰዎች ስብስብ ነው። ዲስ ኢዝ ቸርች። ይሄ የተሰባሰበ ስብስብ ነው ቤተ ክርስቲያን የሚባለው። ቤተ ክርስቲያን ማለት የተሰባሰበ ህዝብ ማለት ነው። በዓላማ የተሰባሰበ ማለት ነው። ስለዚህ ወደ ክርስቲያኖች ሲመጣ ደግሞ በክርስቶስ ኢየሱስ ለመዳን የተሰባሰቡ እነዛ ቤተ ክርስቲያን ተብለው ይጠራሉ። ብዙ ጊዜ ያው የተለመደው ነገር ስትራክቸር ላይ ያሉ ነገሮችን ነው ቸርች ብለን የምንጠራው። ያ መጽሐፍ ቅዱሳዊ መሰረት የለውም። አዲስ ኪዳንን ስንመለከት ሰው በሌለበት ቤተክርስቲያን የለም። ቤተክርስቲያን ለመባል ለምን እነዛ ሰዎች የዳኑ ሰዎች መሆን መቻል አለባቸው። ክርስቶስ ኢየሱስ ጉባኤ መሆን መቻል አለበት። አሰምብሊ ኦፍ ጋድ
የእግዚአብሔር ጉባኤ መሆን አለበት። ያ ጉባኤ ደግሞ ዓላማ አለው። ዓላማው ወንጌል ስርጭት ነው። ላልዳኑት የዳኑትን ደቀ መዛሙርት ማድረግ ነው። ለክርስቶስ ኢየሱስን ፍቅር ላለማሳየት ነው። ስለዚህ የተጠሩ የተላኩ አገልጋይ ስኬታማ የሚሆኑት በዚህ አጥቢያ ውስጥ ነው፣ በቤተ ክርስቲያን ውስጥ ነው። ይሄ አጥቢያ ደግሞ እነዚህ ደቀ መዛሙርት የሚያደርጉትን አገልጋዮች ደግሞ ምን የሚያደርግ ነው? ቤተ ክርስቲያን እግዚአብሔርን ማወቅ መውደድና ማገልገል የሚፈልጉ ሰዎች ይህንን ማድረግ እንዲችሉ የሚማሩበትና የሚደገፉበት ስራ ነው። ጌታን ማወቅ ድሮኛ በምንማርበት ጊዜ ከምንማርባቸው ትምህርቶች ውስጥ አንዱ ርዕሱን ሁል ጊዜ ማስታወስ ሳለው እግዚአብሔርን ማወቅ የሚል ነው። ራሱን የቻለ እግዚአብሔርን ማወቅ የሚል ትምህርት አለ። ኢየሱስ ክርስቶስን ማወቅ፣ ኢየሱስ ክርስቶስን መውደድ፣ ኢየሱስ ክርስቶስን መደገፍን ምን ያደርጋሉ? የሚለማመዱበትና እነሱም ይህንን ተልዕኳቸውን እንዲወጡ ደግሞ የሚደገፉበት ቦታ ቤተ ክርስቲያን ነው። ያ ቤተ ክርስቲያን አጥቢያ ቤተ ክርስቲያን ነው። አገልጋዮች ይሰማል። አገልጋዮች በአጥቢያ ቤተ ክርስቲያን ውስጥ አገልግሎታቸው ይህ ታላቁን ለእግዚአብሔር ክብር የሚመጣበትን መንገድ ብዙ ሰዎችን የኢየሱስ ክርስቶስ ደቀ መዛሙርት ማድረግ ነው። እግዚአብሔርን የሚወድ ሰው የሚለይበት መለያው እነዚህ ሁለቱ ነገሮች ናቸው። ወንጌልን መስበክና የዳኑ ሰዎች ደቀ መዛሙርት ማድረግ ነው። ወንጌልን ሰብከህ ደቀ መዝሙር ማያደርግ ሰው ሕፃን ልጅ አርግዛ ወልዳ ከወለደች በኋላ የምትጥል ወይንም ለሌላ ሰው አሳልፋ የምትሰጥ ሴት ማለት ነው። አርግዛለች፣ ወልዳለች። የወለደችውን ግን የማጡት አጥብታ የማሳደግ ግዴታ ሲኖርባት ያንን ላለመወጣት ያ የሚያስከፍለውን ዋጋ በመፍራት የሚጥል ሰው ማለት ነው። ኢየሱስ ተሰብኮለት ኢየሱስ ክርስቶስን ከተቀበለ በኋላ እንዴት መኖር እንዳለበት፣ እንዴት ክርስቶስን መምሰል እንዳለበት፣ ከዛም አድጎ ደግሞ እግዚአብሔርን ወዶ እንዴት ማገልገል እንዳለበት በአጥቢያ ቤተ ክርስቲያን ውስጥ መማር አለበት። ይህንን የማያደርግ አገልጋይ ከአገልግሎቱ 50% የሚያገለግል ማለት ነው። 50% አገልግሎቱ ነው የሚያገለግለው። ኢየሱስ ያለው ሂዱ ስበኩ፣ ከዛም በኋላ ደቀ መዛሙርት አድርጓቸው፣ እኔን እንዲከተሉ አውቋቸው ነው ያለው። ያ ደግሞ የሚሆነው አጥቢያ ቤተ ክርስቲያን ውስጥ ነው። ስለዚህ አገልግሎታችን፣ መንፈሳዊ ነገራችን፣ ሩጫችን ለወንጌል ስርጭትና ደቀ መዝሙር ለማድረግ ብሎም ለዓለም ወደ ክርስቶስ ኢየሱስ እንዲመጣ ለማያምኑ ሰዎች የክርስቶስን ፍቅር ለማሳየት ምን ያህል አስተዋጽኦ ያደርጋል ብለን ጥያቄ ጠይቀን እኛው ራሳችን መልስ መስጠት መቻል አለብን። ያን ጊዜ እውነተኛ የቤተ ክርስቲያን ተልእኮ እየፈጸምን ያለን ሰዎች ነን። ስለዚህ ለዚህ አገልግሎት ደግሞ አዲስ ወደ አገልግሎት የሚገቡም ሆነ በአገልግሎታቸው ውስጥ ውጤት በማጣት ለማቋረጥ የሚያስቡ ደቀ መዛሙርት በአገልግሎታቸው ውጤታማ ለመሆን የሚከተሉት ላይ ማተኮር አለባቸው። አንደኛው ትናንትና ያየነው ማተኮር ያለባቸው ጥሪ ነው። የእግዚአብሔር አገልግሎት በዘፈቀደ የሚገባ አገልግሎት አይደለም። ወደ አገልግሎት የሚያሰማራው ራሱ እግዚአብሔር ነው። ወደ እርሻው ሰራተኞችን የሚልክ አሰሪው ነው። ምክንያቱም ስራው የማን እንደሆነ የእግዚአብሔር ስለሆነ። ስለዚህ ወደ አገልግሎት ስንገባ ጥሪ አለን ወይ? ማረጋገጫችን እሱ ነው። ተጠርተን ነው መግባት ያለብን። ጥሪ ሁለት አይነት ነው። እግዚአብሔር ለሕይወት ይጠራል፣ እግዚአብሔር ለአገልግሎት ይጠራል። ለሕይወት የተጠሩት በክርስቶስ ኢየሱስ ይድናሉ፣ የዳኑትን ደግሞ ለአገልግሎት ይጠራል። እግዚአብሔር ጠርቶ ነው የምናገለግለው። ስለዚህ የተጠራንበትን ጥሪ ለይተን ማወቅ በጣም ወሳኝነት ያለው ጉዳይ ነው። ያለ ጥሪና ያለ ቦታ የገባ ሰው ሁከት ፈጣሪ ነው በቤተ ክርስቲያን ነው፣ ሰላም እንዳይኖራት። ምክንያቱም ያለ ቦታው የሆነ ሰው በሆነበት ቦታ ላይ ፍሬ ሊያፈራ አይችልም። ሌሎችም ደግሞ
በተጠሩበት ኤሪያ ላይ ውጤታማ እንዳይሆኑ ያንን ቦታ ይይዛል። ስለዚህ ጥሪ ደግሞ ከመለኮት መንጭቶ አንድን አገልግሎት ለመስጠት ከውስጥ የሚመጣ ሊቋቋሙት የማይችሉት ሁለንተናን የሚወርስ ፍላጎት ወይንም ኢምፐልስ ልንል እንችላለን። ትርታ ሊሆን ይችላል ወይንም በውስጡ የሚነድ እሳት ነው ጥሪ ማለት። የተጠራ ሰው መጠራት አለመጠራቱን ለማወቅ አይቸገርም። ማንም ድጋፍ ፈጽሞ አያስፈልገውም። ምክንያቱም ጥሪ ኢነር ነው፣ ውስጣዊ ከውስጥ የሚመጣው ከውስጥ የሚመነጨው። ከዚህ የተነሳ ያንን ለማገልገል ያለንን ፍላጎት ራሱ ሰውየው መቋቋም ስለማይችል እንደዛ እዛ አገልግሎት ዙሪያ ላይ አታጡትም። በተጠራበት አገልግሎት ዙሪያ ላይ እናንተ ጎትታችሁ አይደለም የምታመጡ፣ ጠርተን አይደለም ምንን አይደለም የምናመጣው። ውስጡ የሚነድ እሳት አለ ያንን ነገር ለማድረግ። ከዚህ ከሚነድ እሱ ራሱ ሊቋቋመው የማይችለው በመሆኑ ያ ከውስጥ የሚነደው እሳት ከውስጥ የሚነደው ግፊት ፍላጎት ለማገልገል ያለ ፍላጎትና መሻት ከውስጥ የሚመጣ ከውጭ ባየነው ነገር ላይ ያልተመሰረተ። አንዳንድ ጊዜ በሰዎች አገልግሎት ስኬት ላይ አይተን ያንን ሰው ለመሆን ከመመኘት ወደ አገልግሎት ለመምጣት እንፈልጋለንና ያ ፍላጎት ውስጣዊ ሳይሆን ከየት የሚመነጭ ነው? ውጫዊ ነው፣ ከውጭ ነው የሚመጣው። ወይም በሌሎች ሰዎች ግፊት አንተ እንዲህ አይነት ሰው ነህ፣ እንዲህ ብሎሃል፣ እግዚአብሔር ቀብቶሃል፣ እግዚአብሔር ለግልቦሃል፣ እግዚአብሔር እንዲህ አድርጎሃል ተብለን ተገፍተን ከውጭ ማለት ነው ተገፍተን የምንገባበት አገልግሎት ውጤታማ የምንሆንበት አገልግሎት ወይንም ጥሪ ያለን አገልግሎት አይደለም። እንደዚህ አይነት ነገሮች ምናልባት አንዳንድ ጊዜ ከውስጣችን ለሚመጣው ፍላጎት ከውስጥ ላለው የእግዚአብሔር ጥሪ ቸል በምንልበት ጊዜና መገንዘብ በሚያቅተን ጊዜ እግዚአብሔር ውስጣችን ያስቀመጠው በሌሎች ሰዎች፣ በቤተ ክርስቲያን መሪዎች፣ በበሰሉ ሰዎች ምን ያደርጋል? ምስክርነት ይሰጠናል። መስካሪ ነው፣ አነሳሽ ነው። ግን አገልግሎት በፍላጎትና በፍቅር ላይ የተመሰረተ ስለሆነ ከውስጥ ነው የሚመጣው። ከውስጥ የሚገባ ነገር ከሌለ ዕዳ የለባችሁም። እግዚአብሔር በዛ ስፍራ ላይ አልጠራችሁምና ከራሳችሁ ጋር አትታገሉ። አንዳንድ ሰው አገልጋይ ለመባል ብቻ አንድ ቦታ ላይ ይሆንና ዕዳ ይሆንበታል። አገልግሎት ዕዳ ታውቃላችሁ፣ ሸክም ይሆንበታል። ኩንታል የተሸከመ ይሆንበታል። ፍቅር የለም በውስጡ፣ ግፊት የለም በውስጡ። ነገር ግን ሰዎች ሲያደርጉ ስለሚያይ ወይንም ሰዎች ሲያዩት አገልጋይ ነው መባልን ስለሚፈልግ በመከራና በችግር ያን ወደ አገልግሎት ገብተን መከራ እናያለን። እንደሱ አይነት አገልግሎት እውነተኛ አገልግሎት አይደለም። እንደዛ አይነት ነገር ደግሞ ጥሪም አይደለም። ለእግዚአብሔርም በፊቱ ፋንዲያ ነው። እግዚአብሔር አይቀበለውም። ስለዚህ ጥሪ ላይ ትኩረት ማድረግ ወሳኝነት ያለው እንደሆነ ተመልክተናል ትናንትና። ሁለተኛ ዛሬ የምንመለከተው ለተጠራ ደቀ መዝሙር ለቃሉ ያለው ጽኑ ፍላጎት የጥሪው አመልካች ነው። የምናገለግለውና የምንጠራው የእግዚአብሔርን ቃል ለማገልገል ነው። ሌላ አገልግሎት የለም፣ ለማገልገል ነው። ከውስጥ ከሚመጣ ፍላጎትና ግፊት በተጨማሪ ጥሪ ማለት ነው። የጥሪ አመልካች ሁኔታ የተጠራ ደቀ መዝሙር መንፈሳዊ አቋሙ ነው። አንዱ መንፈሳዊ አቋም ሲል ምን ማለት ነው? ደቀ መዝሙሩ የእግዚአብሔርን ቃል ለማወቅ ያለው ጉጉትና ቃሉን ለመማር ጊዜውን በመስጠት ለማንበብ፣ ለማጥናት፣ ለማሰላሰል ብሎም በሕይወቱ ለመተግበር ያላሰለሰ ያላሰለሰ ጥረት የሚያደርግ የጥሪ አመልካች ነው። ይሄ በውስጡ ያለ ፍላጎት ማለት ነው። እግዚአብሔር እንደጠራን ከምናውቅባቸው ከውስጥ ግፊት ውጪ ለእግዚአብሔር ቃል ያለን ፍላጎትና ፍቅር ነው። ይሄንን ሰው አይደለም በዛ ሰው ህይወት ውስጥ የሚያስገባው፣ ሰው አይደለም የሚገፋው ወደ ውስጥ። ነገር ግን ያ ሰው ጌታን ለማወቅ መጽሐፍ ቅዱስን ለማንበብ ዕለት በዕለት ለመማር ለመረዳት ዕለት በዕለት ሲተጋ ታገኙታላችሁ። ሲተጋ በራሱ ሲተጋ
ታገኙታላችሁ። እግዚአብሔር የጠራን ሰዎች ያለፍንባቸው መንገዶች ውስጥ ይሄ ፍላጎት ምን ያህል እንደሚገፋ እኔ የግል ህይወት ምስክርነት አለኝ። ገጠር ላይ እያስተማርኩ ባለሁበት ጊዜ በዛም ጊዜ ኮሌጅ እና መንፈሳዊ ትምህርት ቤት በኢትዮጵያ ውስጥ እንደዛሬው ባልተስፋፋበት ጊዜ በፖስታ ሰዎች እየተላላኩ በሚማሩበት ሰዓት ላይ እኔ ከአሜሪካን አንድ ዩኒቨርሲቲ በተለይ በኋላ መጥቶ እዚህ ኢትዮጵያ ውስጥ ያንን ዩኒቨርሲቲ ከፍቷል። አዲስ አበባ ባይብል ኮሌጅ የሚባል ማለት ነው። አሜሪካን እያሉ ከነሱ ጋር እኔ ክትትል እየተላላኩ እየተማርኩ ሰርቲፊኬት ወስጃለሁ። ገጠር ላይ ሆኜ ማለት ፍላጎት አይደለም። መጽሐፍ ቅዱስን በዓመት 2 ጊዜ ጨርሻ ነበር፣ ከመጀመሪያ እስከ መጨረሻ በዓመት 2። በቀን በርካታ እንትኖችን አነባለሁ። ያንን ባደረጋችሁ ቁጥር ደግሞ ረሃቡ እየጨመረ ነው እየጨመረ ሌላ ሰው እንዲያስተምራችሁ እንኳን ትምህርት አለ የተባለበት ስፍራ ላይ ሁሉ ትሮጣለህ። አንዳንድ ጊዜ እንደዛ እየሮጡ ስህተት ውስጥ የገቡ ሰዎች እንኳን አውቃለሁ። ትምህርት አለ ሲባል እረኛ ከሌለ በዛ ትምህርት አለ የተባለበት ቦታ ላይ ሄዳችሁ ትምህርት ማግኘት የማትችሉ መሆናችሁን ማወቅ እስከማትችሉ ድረስ ረሃቡ ሊገባችሁ ይችላል። አንድ ጊዜ መንፈሳዊ መጽሐፍ አይቼ አልተውም እገዛለሁ እና የገዛኋቸውን መጽሐፍቶች አንድ አገልጋይ አየ። እኔ እንግሊዝኛ መጽሐፍ ነበረ የገዛሁት አነባለሁ እና ያንን መጽሐፍ ሲያይ ያ መጽሐፍ ከዚህ ከኢቫንጀሊካል ወይም ወንጌላውያን አማኞች ከሚያምኑት ትምህርት ውጪ የሚያምኑ መጽሐፍ ነው። ብዙ ጊዜ አሁን የተለመደ ስለሆነ አብረን እድር ስላለ አብረን ስለምንገባና ስንመጣ ጓደኞቻችን እዛ ቤተክርስቲያን ውስጥ ስላሉ አንዳንድ አብያተ ክርስቲያናት ኖርማል ሆኖልናል አይደል? ሐሰተኛ መሆናቸውን እንኳን አናውቅም። አንዳንዶቻችሁ እዚህ ቦታ ላይ ሆኜ አሁን እንደዚህ አይነት አብያተ ክርስቲያናት ሐሰተኞች ናቸውና አትግቡ ብላችሁ ልትደነግጡ ትችላላችሁ። ምናልባት አንዳንዶቻችሁ ባክግራውንድ እንደዚህ አይነት ሊኖራችሁ ይችላል። ሐሰተኝነታቸው ማረጋገጫ በአብያተ ክርስቲያናት ህብረትና በኮሚሽኑ ውስጥ ራሳቸውን ያሳተፉ አይደሉም። ዚያ ቢኮዝ የነሱ እምነት የተለየ ነው። ለምሳሌ ሐዋርያት ኦንሊ ጂሰስን እና አድቬንቲስት ቤተክርስቲያንን ሰባተኛ ቤተክርስቲያን ብትወስዱ በእኛ በወንጌላውያን አብያተ ክርስቲያናት እምነት ጋር የሚጻረር ከደህንነት እና ከክርስቶስ ኢየሱስ ጋር ከሚያስተምሩት ትምህርት ከእውነተኛ የሚጻረር ስለሆነ ሐሰተኞች ናቸው። ወንድሞቻችን እዛ ሊኖሩ ይችላሉ፣ እህቶቻችን እዛ ሊኖሩ ይችላሉ። በክርስቶስ ኢየሱስ የደህንነት ስራ ላይ በርካታ የህግ ነገሮችን ስለሚጨምሩ የአድቬንቲስት ትምህርት ትምህርት በጣም ጥሩ ሰዎች እዛ ሊኖሩ ይችላሉ። ብዙ ዘመን ቤተክርስቲያን ምድር ላይ ልትኖር ትችላለች። ቤተክርስቲያኗ በድህነት ጉዳይ ላይ የሚያስተምሩት ሐሰተኛ ትምህርት አላቸው። በጌታ በኢየሱስ ክርስቶስ ዳግም ምጽአት ላይ የሚያስተምሩት ሐሰተኛ ትምህርት አለ። እኔ የገዛሁት መጽሐፍ የእነሱ ባክግራውንድ ያለው መጽሐፍ ነበር። በጣም ያው ከተፈጠረው ረሃብ የተነሳ ስለዚህ እረኛ ሊኖራቸው ይገባል ማለት ነው። አንዳንድ ጊዜ ትምህርቶችንም ካሴቶችንም መጽሐፍቶችንም አንዳንድ ጊዜ ወደ ተለያዩ ያው ነው የሚባል ቤተክርስቲያን የለም ኢትዮጵያ ውስጥ ሁሉ አብያተ ክርስቲያናት አንድ አይነት ቢሆኑ ኖሮ እኛ ለብቻ እዚህ ጋር መሆን ባላስፈለገን ነበር። እንለያያለን። ለእኛ እውነተኛው የእኛ ቤተክርስቲያን ብቻ ነው፣ የእኛ አስተምሮ ብቻ ነው። ለዛኛው እውነተኛው የራሱ ነው። ይህ በደንብ ለይታችሁ ማወቅ መቻል አለባችሁ። የሁሉንም የምናግበሰብስበት ምክንያት አይኖርም። ስለ ጸጋ ስጦታ አስተምረው እኔ የቃለ ሕይወት ቤተክርስቲያንን ትምህርት አልቀበልም። ምክንያቱም ጸጋ ስጦታ በዚህ ዘመን አይሰራም ብላ ቤተክርስቲያን በጽሁፏ የሚታምናት የግለሰቦችን ልምምድ አይደለም እናገራለሁ። እዚህ በልሳን ሲናገሩ ወይም ሌላ ልምምድ ሲያደርጉ ልታዩ ትችላላችሁ። ግን ሪተን የሆነ የተጻፈ ኦብጀክቲቭ የሆነ የአንድ ቤተክርስቲያን አስተምሮ ተጽፎ የኔ አስተምሮ ነው የምትለው እንጂ የምእመናቿ ልምምድ ስላይደለ አይቀበሉ። ባፕቲስቶች አይቀበሉ፣ ሴሴሽኒስቶች ናቸው። ሴሴሽኒስት ማለት መጽሐፍ ቅዱስ ተጽፎ ካለቀ በኋላ አሁን ያለው የመንፈስ ቅዱስ እንቅስቃሴ ወይም የጸጋ ስጦታዎች የዛን ጊዜ ምን ሆኗል አብቅቷል የሚሉ ናቸው።
ማን እንደዛ አይነት ትምህርት የማን ትምህርት ነው? ቃለ ሕይወት ትምህርት ነው። ያንን አላምን እኔ ቃለ ሕይወት ትምህርት ቤት ውስጥ ተምሬያለሁ። ኢጂሲ የቃለ ሕይወት ባለቤትነቷ የቃለ ሕይወት ትምህርት ነው። አስተምረዋል የትምህርት ነው። ትምህርት ቤት ጋር ስትሄዱ የሁሉም ትምህርቶች የሁሉም አብያተ ክርስቲያናት አማራጮች በደንብ በሚገባ ስለሚቀርቡላችሁ የመረጣችሁትን የመውሰድ መብት አላችሁ። እፍና አድርጎ የራሳቸው ትምህርት ብቻ የምታስተምረው የት ነው? አጥቢያ ቤተ ክርስቲያን ዩኒቨርሲቲና ኮሌጅ ላይ የሁሉንም ማየት እድል ስላላችሁ ከዛ ቦታ ላይ ራሳችሁ ልትወስዱ ትችላላችሁ። ከመካነ ኢየሱስ ጋርም ማንግባባባቸው ትምህርቶች አሉ። ቃለ ሕይወትና መካነ ኢየሱስ አንድ ላይ በኮሚሽኑ ውስጥ በመኖራቸው ብቻ አስተምሯቸው አንድ አይነት ነው ማለት አይደለም። በኢትዮጵያ ውስጥ የመጣው የመንፈስ ቅዱስ እንቅስቃሴ በክርስቲያኖች ላይ ያመጣው ተጽዕኖ በልምምድ እንዲመሳሰሉ ስላደረገ በአስተምሮ የሚመሳሰሉ አብያተ ክርስቲያናት ናቸው ማለት አይቻልም። ዛሬም ያሉ አብያተ ክርስቲያናት የማንመሳሰልባቸው አሉ። ለምሳሌ ከዚህ ፕሮስፐሪቲ ጎስፔል ጋር የኔ አስተምሮ አይመሳሰልም። የንጉሱ አብያተ ክርስቲያን አይመሳሰልም። ዊ ዶንት ቢሊቭ እኛ አሁን ባለው አስተምሮ መልካም ቃል ሁሉ የእግዚአብሔር ቃል እንደሆነ ህዝቡ እንዲሰማና እንዲቀበል ያስገድዳሉ። ይሄ መልካም ቃል ሁሉ የእግዚአብሔር ቃል አለ አላምን ነኝ። እግዚአብሔር መናገርና እኔ ጥሩ ነገር መናገር አንድ አይደለም። እኔ ጥሩ ምኞት መመኘትና ያንን ምኞትን መግለጥና የእግዚአብሔር ንግግር ይለያያል። የእግዚአብሔር ንግግር ሉዓላዊ ነው፣ ይፈጸማል፣ ቃሉን ይፈጽመዋል። እኔ መልካም ነገር ብናገር የራስን ምኞት እንዲገልጥልሃለሁ እንጂ ያንን ደግሞ እንዲተገበር ማድረግ አልችልም። ያንን በጎ መልካም በመናገር እግዚአብሔርን አላዘው። እግዚአብሔር እኔን ያዛል የተናገረውን ቃል እንዲፈጽም። ስለዚህ እኔ ወጥቼ ቃል ላውጅላችሁ ዛሬ ተቀበሉ ነው። ይሄ የሐሰት ትምህርት ነው። ማን አንተ አዋጅ? እንድናውጅ የተጠራነው የእግዚአብሔርን ቃል ብቻ ነው። በጎ ሐሳብ በጎ ቃል ማንም ወጥቶ ይሄን ቃል እንዲናገር አልፈቅድም። የንጉሱ ቤተክርስቲያን እምነት እዚህ ጋር መናገር ያለብን ጥርት ያለውን የተጻፈውን የእግዚአብሔር ቃል ምክንያቱም ይፈጸማል። ለምን ችት እናደርጋለን? ሰዎች መልካም ቃል ሁሉ መናገር የምንፈልገው ሆነ ለሌላ ከምትናገር ለራስ እየተናገርክ ባለጠጋ ነው። እግዚአብሔር ይባርካል። ለቀልቃል ሁሉ ጊዜ ያው ነው። እዛ ቦታ ላይ ሱስ ሲጋራ የሚጠጣ ሰው ይመስል ከዛም በኋላ ያንን የለመደ ሰው እረፍት ማግኘት አይችልም። ያንን ሳያገኝ እረፍት ማግኘት አይችልም። ስለዚህ ዘዋሪ ይሆናል እሱን እየሰማ ግን ህይወቱ ኑሮ ነገር ሁሉ ተለውጦ አታይም። ምን እየሆንኩ ነው? አሁናም እንደዚህ ካቻምናም እንደዚህ እየሰማ ለውጥ አለ ወይ ብሎ እንኳን አያስብም። ያደረገ ስለዚህ ጉዳይ እግዚአብሔር ቃል ምን ይላል ማለት ቢያቅተው ቃሉን ስለማያውቅ ስለዚህ የተለያዩ ትምህርቶች ናቸው ያሉት ማለት ነው። እንደ ቢፌ የተለያዩ ትምህርቶች ባሉበት ዘመን ላይ ነው የምንኖረው እና ምርጫ አድርገህ ራሴን መውሰድ ነው መቻል ያለብህ እንጂ ደባልቀህ በልተህ በኋላ በተቅማጥ አትለቅ። መንፈሳዊ ተቅማጥ አለበት በሽታ። ብዙ ሰዎች በሽተኞች ናቸው። የት ጋር እንደቆሙ ባስተምሯቸው እንኳን አያውቁም። ለምን መለያ የሚሆን ሊትመስ ፔፐር የሚባል ነገር አለ። እንትን የተማራችሁ ሰዎች የሳይንስ ተማሪዎች ካወቃችሁ ሊትመስ ፔፐር ማለት አንድ የነገር ፈሳሽ አሲድ ወይም ቤዝ መሆኑን መለያ ነው። ያችን ወረቀት እንትኑ ፈሳሹ ስትከቱት አሲድ ከሆነ አንድ ሌላ ከለር ያሳያቸዋል፣ ወይም ቤዝ ከሆነ የማይጎዳ ቤዝ ከሆነ ሌላ ከለር ያሳያቸዋል። ስለዚህ እጅህን ከመክተት በፊት ምን ትከታለህ? ወረቀቱን ትከታለህ። ቢጫ ከሆነ ቢጫ ለምሳሌ አሲድ ቢጫ የሚያደርግ ከሆነ እጅ ሳይቃጠል ያ ነገር አሲድ መሆኑን ታውቃለህ። ለእኛ ደግሞ የተሰጠን ከሐሰት ትምህርት ውስጥ ገብተን አደጋ ላይ ከመውደቃችን በፊት መፈተኛ የሆነ የእግዚአብሔር ቃል አለ። ሁሉን ፈትኑ፣ መልካሙን ያዙ፣ ክፉውን ደግሞ ምን አድርጉ ተው ማለት ነው። በምን ትፈትናለህ አባቴ? የምትፈትንበት የእግዚአብሔር ቃል አለ በእጅ ላይ የምትፈትንበት የእግዚአብሔር መንፈስ አለ በውስጥ። ከዚህ የበለጠ ምን ሊመጣልን እንፈልጋለን? መንፈሳችንን ካዳመጥ የህይወት ሂደት በሂደት ካየ ፍሬ የአገልግሎት ፍሬ የኑሮ ፍሬ የህይወት ፍሬ ካየ የእግዚአብሔር ቃል ደግሞ ምን ይላል ብለን ማየት ካገኘ ከዚህ በላይ መሳሪያ አያስፈልገንም። ስለዚህ
አንድ የተጠራን አገልጋይ መለየት የምትችሉት ከመጽሐፍ ቅዱስ አይለይም። መጽሐፍ ቅዱስን ይበላል። ይሄ ቃል ምን አድርጋለሁ? ዮሐንስ ብላ አለው። ብላ በአፌ እንደማር ይጣፍጣል፣ በሆዴ ደግሞ ምን ይሆናል? መራራ ይሆናል። ምን ማለት? ሆድ ላይ ይምረር አይምረር የሚታወቅበት መንገድ አለ። ሁሉ ጊዜ መራራና ጣፋጭ ነገር የምንቀምሰው የት ጋር? አፋችን ላይ ይጣፍጣል፣ ይገባል የእግዚአብሔር ቃል። የእግዚአብሔር የጣፍጠን ሲገባ ደግሞ ውስጣችን ምን ያደርገዋል? ያጠነክረዋል። ያ ነው መራራ የሚለው። ያጠነክረዋል። በኃጢአት ላይ፣ በጥንት ጉዳይ ላይ፣ በእግዚአብሔር ነገር ላይ ምን የቆረጠ አንጀት እንዲኖረን ያደርጋል። እግዚአብሔር ቃል ማንበብ ከጀመራችሁ ማቆም አትችሉ። ከዚህ ጋር ገብቼ ሁለቱን ምዕራፎችን ዛሬ አንብቤ ጨርሼ በተኛው አዳዲስ ነገር ነው የሚሰጣችሁ። ይህን ስታነቡ ለእውቀታችሁ ብቻ አይደለም፣ እግዚአብሔር ቃል ላለንበት ሕይወት መንፈስ ቅዱስ በውስጡ ስላለ በየቀኑ ልንኖር በሚገባ መንገድ ምን ያደርግልናል? ኢሉሚኔት ያደርጋል፣ ይገልጥልናል። የመተርጎም አቅም ባይኖረን እንኳን መጽሐፉን ተርጉመን መተርጎም ማለት ምን ማለት መሰላችሁ? መጽሐፉን ማሰስ ነው። ያሰስነው መጽሐፍ ደግሞ ኦብዘርቭ ያደረግነውን መተርጎም ነው። በሕይወታችን መተግበር ነው። ይሄ የመተርጎም ሂደት ነው። እዛ ደረጃ ላይ እውቀት የሌለው ሰው እንኳን ቃሉን ሲያነብ እግዚአብሔር ካነበበበት ክፍል ስላለበት ሁኔታ በመንፈስ ቅዱስ አማካኝነት ይናገረዋል። መጽሐፍ ቅዱስን የሚያነብ ሰው ባዶን ፈጽሞ አይወጣም። ለዚህ ነው ሰዎች ጌታ ኢየሱስ ክርስቶስን እንደተቀበሉ ቅጽበት መጽሐፍ ቅዱስን ሂድና አንብብ ይበልጥ ደህንነትን የሚያመለክት የወንጌል ክፍል ሪኮማንድ እናደርጋለን አይደል? ብዙ ጊዜ የትኛው መጽሐፍ ነው? የዮሐንስ ወንጌልን ገብተህ አንብብ። ክሊርሊ ስለ ኢየሱስ ክርስቶስ ደህንነት ስለሚሰጥ ያ ሰው ጠንክሮ ነው የሚቀረው በዛው። ምክንያቱም መጽሐፍ ብቻ አይደለም ያነበው መንፈስ ቅዱስንም ጭምር ስለሆነ እንደ ሌላ መጽሐፍ አይደለም፣ መንፈስ ቅዱስንም ጭምር ስለሚያነብ። ስለዚህ ያ የቃሉ ፍቅር ለተጠሩ ሰዎች ምናቸው ነው? ማሳያ ነው። ፍቅር አላችሁ ለቃሉ? ይህንን ራሳችሁን ልትጠይቁ በጣም በጣም ይገባል። የአገልግሎት ጥሪ ቃሉን የመስበክ የማስተማርና የመመገብ አገልግሎት ስለሆነ በቃሉ ያልተሞላ የቃሉ አገልጋይ መሆን አይችልም። ጥሪ ከቃል ጋር የተያያዘ ነው። ቃሉን መመገብ ነው። ቃሉን ማስተማር ነው። ቃሉን መስበክ ነው። ለዛ ነው የተጠራ ሰው የሚጠራው። የተጠራ ሰው ለዛ ነው የተጠራው፣ እንዲመግብ። እንደሱ አይደለም። መንጋዬ ምን አድርጋለሁ? ጴጥሮስ አሰማርቶ ምን ያህል መግብ ጠብቅ። እሺ ሌላ መግብ አሰማራ። የእረኝነት አገልግሎት ነው። መጠበቅ የእረኝነት አገልግሎት ነው። መመገብ ጠቦቶችን ይላሉ ገና ማደግ የሚገባቸው መመገብ ያስፈልጋል። የእግዚአብሔርን ቃል የእግዚአብሔርን ቃል ስንል መጽሐፍ ቅዱስን ማለት ነው። መጽሐፍ ቅዱስን ማለት ነው። በጣም ጠንካራ የሆኑ አብያተ ክርስቲያናት በመጽሐፍ ቅዱስ ላይ ትኩረት የሚያደርጉ ናቸው። ድሮ በምናገለግልበት ቤተክርስቲያን ውስጥ ከፍተኛ የሆነ የእግዚአብሔር ቃል ፍላጎት አለ። ከዚህ የተነሳ ወደ ጌታ የመጣ ሰው የክትትል ትምህርት ተምሮ ከተጠመቀ በኋላ መጽሐፍ ቅዱስ ጥናት ውስጥ ነው የሚገባው። እዛ ቦታ ላይ መጽሐፍ ቅዱስን እያጠና ያድጋል፣ ይኖራል። ስለዚህ ከሌሎች አብያተ ክርስቲያናት ይልቅ ኮስተር ያሉ ምዕመናኖች ናቸው አይደለም? ኮስተር ያሉ ሌሎች እንደውም ይፈራዋቸው የሉም። እንደሱ አይነት እነሱ አይቻልም። እነሱ በእግዚአብሔር ቃል ጉዳይ ለምን ሆነዋል? ቃሉ እኮ ለእኛም ተሰጥቶናል። ግን ስርዓት ባለው መንገድ መጽሐፍ ቅዱስን ማጥናት ማንበብ የግል ነው አይደል? ስርዓት ባለው መንገድ ደግሞ እንድናጠና የምንለማመድ ቦታ ደግሞ አጥቢያ ነው። አጥቢያ እነዚህን ሁኔታዎች አመቻችታ ቤተክርስቲያናችን አመቻችታ ተግባራዊ ማድረግ አለበት። እኛ እዚህ ቤተክርስቲያን ውስጥ ባይብል ስተዲ ጀምረን ነበር አስታውሳለሁ። እና ብዙ አልሄድንበትም። በአንድ ወቅት ላይ ተቋረጠ። ስቲል እንደተቋረጠ ነው ያለው። የተቋረጠበትን አንድ ምክንያት ልንገራችሁ። ይህንን አገልግሎት በተገቢ መንገድ ጥሪዬን ስራዬ ነው ብሎ የሚይዝ ሰው ሁነኛ እስካሁን
ስላልመጣ አረ የግድ ቤተክርስቲያን ማደግ ካስፈለጋት እዚህ መድረክ ላይ ሰንበት በሚሰበከው ስብከት ብቻ ሰው ማደግ እዚህ እኮ ስብከት ነው የምንሰብከው። የእኛም ቤተክርስቲያን ናት የምታስተምረው። ሌላ ሰው ትምህርት ማለት አለ ሲባል እኮ ይሸሻል። ምክንያቱም ማይንድ ስቶርም ስላለ አእምሮን የሚጠይቅ ስለሆነ ማሰላሰልን የሚጠይቅ ስለሆነ የእኛ ዘመን የእኛ ትውልድ ይሄ ማሰላሰል አእምሮን ማፋጨት ፈጽሞ አይፈልግም። ችት መደረግ ነው የሚፈልገው። ቀለል ባለ መንገድ በአቋራጭ መንገድ ማደግ ነው የሚፈልገው። እነዛ ነገሮች ስለሚፈልግ ትምህርት አለ በሚባልበት ቤተክርስቲያን ውስጥ ወንበሮቻችን በሙሉ ምንድን ነው? ባዶ ነው። የተወሰኑ ሰዎች ናቸው። ከዛ በኋላ ሌላ ስም ሰጥተህ ከበሮ መጥተህ እዛ ጋር ብትለጥፍ እዚህ ጋር ተገልብጠህ ካራቴ እየመታህ ፎቶግራፍ ብትነሳና ና ብትለው ከተማ በሙሉ አንተ ጋር ነው። ውሸት ነው። እናቴን አሜን፣ አባቴን አሜን ትበላለህ፣ አፈር ብለህ አሜን። አሜን ግዴታ አይደለም። ተስማምቻለሁ አዎ ማለት ነው። የማትስማማበትን ነገር አሜን ማለት በጣም ሰው አይደለሁም ማለት ነው። ሰዎችን ደግሞ አሜን እንዲሉ አናስገድዳቸው። ልማዱ ነው። አሜን ብለህ ሁለት ሰው አሜን ካለ አትስለምሱ፣ አይቀበልም። መብቱ ነው። አሜን ለምን ይላል? አልገባውም፣ አልተቀበለም። አለመቀበል መብቱ ነው። ፈትሻ መልካሙን ያት አይደለ የተባለ ያ አንተ የምናገረው ነገር ለእሱ መልካም ስላይደለ ትተውታል። እግዚአብሔር አይቃወመው። ምክንያቱም ፈትሽ ነው ያለው። በልኩ ነው የሚፈትሸው፣ በእውቀቱ ልክ ነው የሚፈትሸው። ፈትሾ ደግሞ አቋም ወስደዋል። አሜን ካለ ትጠፋለህ። ቅድም ያልኩት ትምህርት ነው። በአሜን ምንም የሚሰራ ምንም ነገር የለም። ስለዚህ አታስገድሽ። እኔም ይለምዶብኝ አሜን ግን አስገድያለሁ። ስለዚህ ኮስታራ ሰው ትምህርት ቤት ስታስተምሩ እንዲህ አይነት ነገር የለም ብሎ አስቦ ትምህርትን ይመለከትና ጥያቄ ይጠይቃል። ጥያቄ ለመጠየቅ እና አእምሮ ማሰራት መቻል አለ። ምን አእምሮ እግዚአብሔር የሰጠን እግዚአብሔርን ከምንመስልባቸው ነገሮች ውስጥ አንዱ አእምሮ እውቀት ነው። እግዚአብሔር የሰጠን ሰው የሆነው እግዚአብሔር እውቀት ስለሰጠው እንጂ ከላምና ከበሬ አይለይም። እውቀት አለ። ያ እውቀት ፖርሽኑ ከማን የመጣ? ከእግዚአብሔር ዘንድ የመጣ ነው። እንድናሰላስል እግዚአብሔር ጋር እንድንገናኝ እንድናውቀው እንድንማር የሰጠን ነው። ከዚህ የተነሳ ነው በዓለም ላይ እግዚአብሔርን የሚመስሉ ሰው በመሆኑ ምክንያት እንዲህ አይነት እግዚአብሔር ከፈጠረው ነገር ሁሉ ፈጠራ የምትመለከቱ ከሰው አብሮ ነው የመነጨው። እዚህ ላይ ያለው ይሄ ለአገልግሎታችን ምቾት ሁሉ የመጣው ከሰው አእምሮ ነው የመነጨው። ለምንድን ነው የሰው አእምሮ ፈጣሪ ሊሆን የቻለው? ከእግዚአብሔር የተጋራ ስለሆነ ሰው ካለ ነገር የተሻለ ነገር መፍጠር ይችላል። እግዚአብሔር ግን ከሌለ ነገር ያለ ነገር ያመጣል። ያው ልዩነቱ እግዚአብሔር ከሌለ ነገር ዓለምን ምን አደረገ? አመጣ። ሰው ደግሞ ዓለም ላይ እግዚአብሔር ከፈጠረው ነገር ይህንን አምፖል እና ማብራት አመጣ። አእምሮ ነው ጭንቅላቱ። ይሄ ጭንቅላት በመንፈሳዊ ሕይወት ውስጥ ይሰራል፣ እዚህም ይሰራል። ስለዚህ እኛ ደግሞ አእምሮአችን በሳይንስና በቴክኖሎጂ እንዲያድግ አይደለም እዚህ ቦታ ላይ ይመጣል አይደል? ያንን የሚያደርጉ ሌሎች ክፍሎችና ሌሎች ቦታዎች አሉ። እሱ ጥሩ ነው፣ ያድርጉት። እኛ የተጠራ ነው ግን ይህንን እግዚአብሔር ከሰማየ ሰማያት የሰጠውን ደብዳቤያችንን እግዚአብሔርን ቃል ሙሉ ለሙሉ በልተን ወንጌልን ለማሰራጨት ደቀ መዛሙርት ለማድረግና ለጌታ ለኢየሱስ ክርስቶስ ፍቅራችንን መንፈሳዊ ፍቅርን በማሳየት ሰዎችን ወደ ክርስቶስ ለማምጣት ነው። ያንን የምንጠቀምበት አእምሯችን ነው። ሰዎች ሲሰሙ በአእምሮ ነው የሚሰሙት። አሁን ሁላችሁ ምን በአእምሮ ነው የሚሰሙት? አዎ ልክ ነው። ይሄ ነገር ከእግዚአብሔር ቃል ጋር አብሮ የሚሄድ ነው። እሱ ያለው ስትሉ ወደ ልባቸው ይወርድና ምን ይሆናል? እምነት ይሆናል። መጀመሪያ የት ነው የሚገባው? እግዚአብሔር እኮ አእምሯችን ነው የሚፈልገው አይደል? ሰይጣንስ አእምሮ ነው የሚፈልገው። መንግስትስ አእምሮ ነው የሚፈልገው። ጠንቋይስ አእምሮ ነው የሚፈልገው።
አእምሮ ይሄ ጠንቋይ በጣም ከእግዚአብሔር ጋር የተገናኘ በጣም የማይቻል ነው ብሎ አእምሯችሁ እንዲያምን ነው እኮ ከበሮ እየመታ እዛ ውስጥ ሆኖ ጀጀጀጀጀ የሚለው አእምሮ ነው የሚፈልገው። አእምሮን የተቆጣጠረ እሱ አምላኪ ነው። የፈለገው ሊያደርግ ይችላል። ሁል ጊዜ ሐሰተኞች የሰዎችን አእምሮ ኮንትሮል ለማድረግ ነው የሚፈልጉ። በነፃነት ማሰብ እንዳይችሉ ወደ ራሳቸው አጥሬ ምን ያደርጉታል? ማኒፑሌት ያደርጋሉ። ሃይፕ ይባላል። እንዲህ አይነት ነገር መወስወስ ወስውሰ ከራሱ ዓለም ውስጥ ታወጣና ራሱ ጋር ታነቀዋል። የዛን ጊዜ እዚህ መድረክ ላይ የቆመው ሰው የሰውን አእምሮ ማዘዝ ይጀምራል። እዛ ከራሳቸው ይወጣና እኔ ቁጥጥር ስር ይገባል። በቃ ይሄ ሰው መንፈሳዊ ከሆነ የእግዚአብሔር ሰው ቀጥታ ከሰማይ ሰማያት እየተገናኘ ነው ያለው። የሚናገረው ቃሉ ከእግዚአብሔር ዘንድ ነው ብለህ ካመንክ ሞት ያ እኔ እዚህ ቦታ ላይ ቆሜ የምናገረው ነገር ሁሉ እንኳን ከእግዚአብሔር ዘንድ አይደለም። ፈትሸን አጣርተን ነው መውሰድ ያለብን። አእምሮዋን አትስጥ። አእምሮ ከሰጠህ እኮ ከዛ በኋላ በአንተ ላይ ተአምራት ለመስራት ለእኔ አይቸግረኝም። እዚህ ቦታ ላይ 5 አንበሶችን ታያላችሁ ብላችሁ አእምሯችሁ አንበሳ ማየት ይጀምራል። ግን እጅ ላይ ያለው ምንድን ነው? ጣቶችን አለ። ምን ታያለህ? ታያለህ አንበሳ። ቢኮዝ እኔ ኦልሬዲ የምናገረው ነገር ትክክል ነው ብሎ አእምሮ ወስዷል። ሴሎች ያንን ምን ያደርጉታል? ተቀብላ ያከናውኑታል። አሁን ደርሰ አየር ላይ ትቆማለህ ስትባል አየር ላይ ቆምክ ይመስላል። ቢኮዝ የሚናገረው አምላክ ነዋ። ሃይፕ ይባላል። ይሄ ሃይፕኖሚያ። ከዛ በኋላ ተወሰውስና ከዛ በኋላ እዚህ አምሮ ያለህን ነገር ሁሉ ይዘህ ወደዚህ ና ወደዚህ ና ቼክ ላይ ጻፍ። የማአምሮ ነው የሚጽፈው እኮ ያ ሰውዬ አይደለም። እኔ ነኝ የምጽፈው። አንተ አምሮ ውስጥ ነው ቼክ ላይ ማን ነው የሚጽፈው? ጽሁፉ እጅ ላይ ያለ እንጂ እኔ ነኝ። እቤት ሄደህ ነው የምታምደው። ወደ ራሴ ስትመለስ ይሄ ሰውዬ እንዴት አድርጎ ተቀበለ? እነዚህ ሳይንሳዊ የሆኑ ሳይኪክ የሆኑ ሳይኮሎጂካል የሆኑ ማኒፑሌሽኖች ናቸው። የሚገርማችሁ ነገር ግን አንዳንዶቹ ሳያውቁ ነው የሚጠቀሙ። ሌሎቹ ተምረው፣ ሌሎቹ ደግሞ ሳይማሩ የሌላ ሲያደርግ ስላዩ ህዝቡ ጠያቂ ስላልሆነ ይሆንን ልክ ነው ወይ ይሄ ሰው ከየት ሆነ ምንጩ ትምህርቱ ብሎ ስለማይጠይቅ የሆነ አንድ ሰው ግራ የገባው ተስፋ የቆረጠ አራዳ ይጫወትባል። አዲስ አበባ ላይ እንደሱ ነው የሚያደርገው። እዚሁ ከደቡብ የሚሄዱ አማርኛ እንኳን በቅጡ መናገር የማይችሉ ስንት ምላስ እሳት የላሱ ከተሜዎች አፈንድሜ አድርጎ ይልጧቸው እና ተውት ይያል አማርኛ እንኳን መናገር ለማቱ ሂዱ ሙሊት ሲዳማቹ እንኳን በዛ አክቲቭ አይደለም። ትንሽ ወረድ ያሉ ሰዎች አሉ። በዛ ሞክሮ አቋቋም ሲዳማ ምክንያቱም ትራዲሽናቸውም እንደዛ ስላይደለ። ግን ድሮ መንገድ ላይ በለሪነት የሚልግ ሁሉ ቸርች ጋር ይገባና ይልጋል። አጥንታቸው ተግጦ ቤታቸው ውስጥ የተቀመጡ እኔ በርካታ ሰዎች አውቃለሁ። ሰዎች ሆስፒታል አንድ ሰውዬ እናቴ ትሙት ጌታ በቃተል ዛሬ መልአክ ያደርጋል ብሎ ሆስፒታል ይወሰዳል። ከነቤት የታች ሰፈር ሰዎች ጎረቤቶቻችን ቆጥሬ ሊነግር ይችላል። ሀይፕ ነው የሚያደርጉት። ለመሰላችሁ የትን ፍጩ ዱቄቱን አምጡ የሚል ህይወት ስለሚኖሩ ምንም ይሁን ምን እኔ የፈለኩት ብቻ የሚሳካልኝ ከሆነ ፍላጎቴ በህይወት ዘመኔ በሙሉ አይሳካም። ፍላጎቱ ተሳክቶ የሚኖር ደሃና የመጨረሻ ሀብታም ብቻ ነው። መሀል ላይ ያለው በቃ እየተናወጠ ይኖራል። ከየትም ላምጣ እያለ ጨረሻ ጌታ ያውቃል። የዕለት እንጀራዬን ስጠኝ ዛሬ ብሎ ማታ ገብቶ የዕለት እንጀራውን አግኝቶ ቆሎም ቢበላ እግዚአብሔርን አመስግኖ ላሽ
ያቺኛው ደግሞ ከወንድሟ ከአክስቷ ከመስሪያ ቤት ሰራተኛ ጋር ስትወዳደር መኪና እንዲቀይር ቤቴም እንዴት አድርጌ ልጆችን የትምህርት ቤት ላስገባው ለዚህ ጉዳይ ደግሞ ማን ነው የተነሳ ነብይ ስትዞራለች። ያን መኪናውን ይነጥቋትና ወደ ቤቷ ይከታል። ይህንን አስገቢ አዲስ ጊዜ ይሰጣለሁ ብለዋል ይላል። በታክሲ ስትመለስ ታገኛለህ። አትከስነህ እዚህ ነገር ውስጥ ገብተናል። እንደዛ ለማድረግ የምትሞክሩ ሰዎች ካላችሁ ከዛሬ ጀምሮ አንፈቅድም። እዚህ በእግዚአብሔር ቃል ሙላትና ጸጋ እንዲታርጉ እንፈልጋለን። በትክክል በእግዚአብሔር ቃል በጣም የሚገርመው ነገር ሐዋርያ ጳውሎስ ጥሪ እንዳለው ለተረዳው ለጢሞቴዎስ ሲጽፍለት አንደኛ ጢሞቴዎስ ላይ ምዕራፍ 4 ቁጥር 13 ላይ እንዲህ ብሎ ነው የጻፈው። እስክመጣ ድረስ እየሰማችሁኝ ነው? አታውቁ? እኔ አነባለሁ። እስክመጣ ድረስ ለማንበብና ምን ለማለት ለማንበብና ለማንበብና ለመምከር ለማንበብና ለምክር ለማስተማርን ተጠንቀቂ። እኔ እስከምመጣ ድረስ ምን ለማለት ለማንበብ። ጢሞቴዎስ ምን አለው ማለት ነው? መጽሐፍ አለው። ይዛ ጊዜ እንዴት እየተጠረጠ ይልበል ግን የብሉይ ኪዳን መጽሐፍ ተጠርዟል። የጳውሎስንም መልእክት እንዲያነብ ነው የሚፈልገው። በዛን ጊዜ የተጻፉ ሌሎችም ጽሑፎች አሉ። እነዚያን መንፈሳዊ ጽሑፎች ምን አድርግ አንብብ። ፕሊዝ አንብብ። መጽሐፍ ቅዱስን አንብብ። ተጠንቀቅ ነው የሚለው። ማስጠንቀቂያ ነው የሚሰጠው። ማንበብ ብቻ አይደለም። ባነበብከው ምከር። ማንን የምታገለግላችሁ ባነበብከው አስተምር። ይህንን ለማድረግ ደግሞ ምን ነው ተጠንቀቅ ብሎ ያሳስባል። ቃሉን እንዲያነብ ይነግረዋል። ስንት ነን እስኪ የምናነብ? የንባብ ፕሮግራም አለኝ አነባለሁ እኔ መጽሐፍ ቅዱስ የምትሉ ልጆቻችሁ ናቸው። ሌሎቻችሁ ጨፍኗል ይላል። እሺ አላችሁ ከፈር ጎደለ አላችሁ። መልካም እግዚአብሔር ይመስገን። ይህን ያህል ህዝብ ካለ ሐሰተኛ በየት በኩል ይገባል? ድራሹ ሊጠፋ ነው ማለት ነው። ግን ሌሎቻችንም እናንብብ። እሺ እናንብብ። እኔ አሁን እናንተ ይህንን ትምህርት ለመማር እንደዚህ በመምጣታችሁ ደስ ብሎኛል። ምክንያቱም እኔ እንደዚህ ትምህርት ትፈልጋላችሁ የሚል ግምት ስለሌለኝ ተስፋ ቆርጬባቸው፣ ግን አሁን ሳይ ለካ ሰው ራበኛ ነው። ስለዚህ ከዚህ በኋላ በደንብ አስተምራለሁ ማለት ነው። ግን የማስተምረው ከዚህ ስልጠና በኋላ የሰለጠናችሁትን ነገር በህይወታችሁ በትንሹም ቢሆን ማየት እፈልጋለሁ። ምክንያቱም ዲስ ኢዝ ዘ ቸርች ትምህርት ቤት አይደለም። ዛሬ የተማርነው ነገር ነገ ተግባራዊ የምናደርግበት መድረክ አለ። ትምህርት አገልግሎት አለ። ሁሉም አገልግሎት በቤተ ክርስቲያን ውስጥ ወደ ጸሎት ሲመጣ መጽሐፍ መርጦ ሐዋርያ ሥራ ሊሆን ይችላል፣ ዘፍጥረት ሊሆን ይችላል። መርጦ በመሪው አማካይነት አንድ ምዕራፍ አንብቦ ከዛ በዛች ምዕራፍ ውስጥ ያለው መልእክት ወስዶ ከዛ በኋላ ወደ አገልግሎቱ መሄድ ያለበት this is ህግ። ሐሜት ያማረ እዛ ከተማ ውስጥ በንግድ ዓለም በብዙ ሁኔታ የኖርን ሰዎች እዚህ ጋር መጥተን ስለ መንፈሳዊ ነገር ጥልቅ ብለን መግባት አንችልም። ሽማግሌዎች ቤተክርስቲያንን የምትመሩ መጽሐፍ መርጣችሁ ምዕራፉን ላይ ተነጋግራችሁ ሁለት ሰዓት አንድ ሰዓት የምትሰበሰቡ ከሆነ 30 ደቂቃ የእግዚአብሔር ቃል ነው። እሱ ከዛኛው ይበልጣል። ስለዚህ ከዛ በኋላ ለምትነጋገረው ነገር እግዚአብሔር መመሪያ ሰጠህ ማለት ነው። እግዚአብሔር ቃል ስለዚህ መንፈሳዊነታችን ምን ይሆን? የእግዚአብሔር ቃል አንድ ያደርገናል። መንፈሳችንን አንድ ያደርጋል። ወደ ፍቅር ያመጣናል፣ ይቀስጠናል፣ ያስተምረናል፣ ለአገልግሎት ያበቃል ያለን እንደሚለው ምን ሲታደርጉ ሲታጠና ስትማር ነው። ባክ ቱ ዘ ባይብል ወደ መጽሐፍ ቅዱስ እንመለስ፣ ወደ መሰረታችን እንመለስ። ስለዚህ የተጠራ ሰው በእግዚአብሔር ቃል ፍቅር በሕይወቱ ውስጥ ተገልጦ ሲታይ ያ መለኪያው እንደሆነ እንመለከታለን።
ስለዚህ በቃሉ ለመሞላት ደግሞ የጊዜ ዋጋ ከፍሎ ከቃሉ ጋር ማሳለፍ ይግድ ይላል። ይህንን ክፍያ ሸክም ሳይሆንበት በፍቅርና በሙሉ ፈቃደኝነት መካፈል የሚያስችለው አቅም የሚመጣው ከጥሪና ከጥሪ ብቻ ነው። ዋጋ ያስከፍላል። ትናንትና ነግራችኋለሁ። ረሃቤ በጣም የእግዚአብሔርን ቃል የመማር ፍላጎት ስለነበረኝ እኔና ሰናይት ጋብቻ ከፈጸምን በኋላ እሑድ ተጋብተን ትምህርት ቤት ይጀመር ነበር። ሮብ ይሁን አሉ ሮብ ትምህርት ይጀመር ነበር። ለመጀመሪያ ጊዜ የስነ መለኮት ኮሌጅ ቲቲሲ የሚባል እዚህ ይወጥራ እኔ ማታ ብስክሌትን ይዤ ትምህርቴን ጀመርኩ። ቴዎሎጂ ነው፣ መጽሐፍ ቅዱስ ነው፣ ሲራብ የነበረው ነው፣ ጌታው ያስተምረኝ እያልኩ ነበረ። ሙሽርነት ሽርሽር ስለነገሩ ሽርሽር የሚካሄድበት ዘመን አልነበረም። እኛ ስለማንችል በመንፈስ ነው ሃሌሉያ ብለን ተቀበልነው እግዚአብሔር ይመስገን። ስለዚህ ያው ነው ተመልሼ ከዛ በኋላ ምሽት ትምህርት እማራለሁ 3 ዓመት በሙሉ እግዚአብሔር የተመሰገነ ይሁን። ረሃቤን ለማስታገል አለ ይድሩ። ዛሬ ሐዋሳ ከተማ በጣም በርካታ ትምህርት ቤቶች አሉ። አዲስ አበባ እኔ ልጆችና ቤተሰብን ጭኜ ሄጄ የተማርኩባት ትምህርት ቤት ውስጥ ኢቲሲ እዚህ ከተማ ውስጥ አለ የለም ታውቃላችሁ? አለ። እኔን ያስተማሩኝ ከኔ ጋር የተማሩ ልጆች አሁን አስተማሪዎች ናቸው። ጠንካራ የእግዚአብሔርን ቃል በግልጽነት የምታስተምር ኢቲሲ ዛሬም ያስተምራል። የሙሉ ወንጌል ቤተክርስቲያን ኮሌጅ በየቦታ ኮሌጆች አሉ። መካነ ኢየሱስ ተማሩ አለ። እዛው እየዞረ ግን የእግዚአብሔርን ቃል ሄዶ የሚማር ሰው ጥቂት ነው። ቅድም ብለን ለተጠራ ሰው ግን ሸክሙ አይደል። የትኛውንም ዋጋ ከፍሎ ሄዶ ይማራል። በገንዘቡ ነው የሚማረው፣ በራሱ ገንዘብ ነው የሚማረው። እኔ ማንም አልከፈለኝም። መካነ ኢየሱስ መጨረሻ ላይ ትንሽ ከፈለችልኝ ጌታ ይባርክ። መካነ ኢየሱስ ለሙሉ ወንጌል አገልጋዮችን የማሰልጠን ሰፊ ልብ ነበር አላት። ሰፊ ልብ ይሄ ከእንግዲህ ማይንድ ለእግዚአብሔር መንግስት ሰዎችን የማዘጋጀት ነገር ስላላቸው ስለዚህ የመማር እድል አለን። እግዚአብሔር ቃል ተማሩ፣ ጌታን አገለግላለሁ፣ እግዚአብሔር ጥሪ ሰጥቶኛል። go to the Bible school እኛ በቅርብ ጊዜ ውስጥ እንጀምራለን። እናንተ ወደዛ ደረጃ ላይ ስትደርሱ የትን ቦታ ላይ የምንጀምረው ትምህርት ቤት ግን ልክ እንደ ቤተ ክርስቲያናችን በጣም በርካታ ጋርቤጅ ሰብስበን የምናስተምር ሳይሆን 66ንም መጽሐፍ በመጽሐፍ ምዕራፍ በምዕራፍና ቁጥር በቁጥር አስተምረን አሰልጥነን እናወጣለን። ያንን ታደርጋለን። አንዳንድ ጊዜ አንዳንድ ትምህርት ቤቶች ስትሄዱ መጽሐፍ ቅዱስን ሳይሆን ስለ መጽሐፍ ቅዱስ ብዙ ትማራሉ። ስለዚህ ታሪክ ነው ይዛችሁ የምትመጡት ከትምህርት ቤት ቃሉን ሳይሆን ሰዎች ስለ ቃሉ ያሉት ሰዎች ስለ መጽሐፍ ቅዱስ የተናገሩት ያንን ስለነንትና ሲያጅሏችሁ መጨረሻ ላይ ከዚህም ይዛችሁ ሄዳችሁ ልትጠፋት ትችላል። ስለዚህ ዋቱ ሴሌክት መጽሐፍ ቅዱስ ለመማርም ስታስቡ ሴሌክት ማድረግ መቻል አለባቸው። የትኛው ቦታ ነው የምንማረው? ምን ኮርስ ነው ያላቸው? እንዴት ሊያሳድገኝ ይችላል ብላችሁ መምረጥ ማሰብ አለባቸው። አማክሩ ደግሞ አገልጋዮችን። እኛም እዚህ ቦታ ላይ ስላለን እግዚአብሔር የተመሰገነ ይሁን። ሶስተኛ ላንሳ፣ ለተጠራ አገልጋይ ለቃሉ ያለው ፍላጎትና ፍቅር ብቻ ሳይሆን ለቃሉ ያለው መረዳትም የጥሪው አንዱ አመልካች ነው። እግዚአብሔር የጠራው ሰው አእምሮው ለቃሉ የተከፈተ ነው። ኢየሱስ ክርስቶስ የቤሪያም ሰዎች ቃሉን ማንበብ ሲጀምሩ አእምሯቸውን ምን አደረገ? ከፈተላቸው። ምን ሲያደርጉ? ቃሉን ምን እንዲያደርጉ? እንዲማሩ፣ እንዲረዱ ከፈተላቸው። የተጠሩ ሰዎች የእግዚአብሔር ቃል ግራ አይጋባቸው። ምክንያቱም አእምሯቸውን ሰይጣን ያሳወረው የማያምኑ ሰዎችን ነው። የሚያምኑ ሰዎች ሁሉ፣ የዳኑ ሰዎች ሁሉ የእግዚአብሔር መንፈስ የቃሉ ደራሲ በውስጣቸው ስላለ አእምሯቸው ለቃሉ የተከፈተ ነው። ጌታው አብረን ለቃሉ ግብት እያልክ ጾምና ጸሎት መያዝ ፈጽሞ
አያስፈልግም። ቃሉን መብላት ጀምር። ምክንያቱም መንፈስ ቅዱስ በውስጤ ያለው ቃሉን የሚያበራ ነው። ክብር ለእግዚአብሔር አይደለም። ይሄ ከውጭ አብሮ መክፈት ብቻ አይደለም፣ ከውስጥ ደግሞ አስተማሪ አለ። መንፈስ ቅዱስ ቃሉን ስታነው ወደ እውነት ሁሉ የሚመራ አለ፣ እንዳትስት የሚያደርግ አለ። ስንት መሳሪያ ታጥቀን እኮ ነው ቁጭ አድርገን ራቁታችንን ሆነን የሰይጣን መጫወቻ የሆነ ክላሽ ታጥቀን ቦምብ ታጥቀን እግዚአብሔር ያላስታጠቀን ነገር የለም። ግን ያስወለቀንና ባዶአችንን ሆነን እንገረፋለን። ከዚህ በኋላ መንቃት አለብን። በእግዚአብሔር ቃል የታጠቀ ሰው ሰይጣን ሰው አያታልም። በምን ጊዜ ምን ማድረግ እንዳለበት ያውቃል። ስለዚህ የእግዚአብሔርን ቃል ለመረዳት አይቸገሩም። እግዚአብሔር ጥሪ የሰጣቸው ሰዎች ከመቼው እንደተማረ ሳታውቁ የእግዚአብሔርን ቃል ተንትኖ ሲያስተምር ሲያስረዳ ታገኙታላችሁ። ምክንያቱም እግዚአብሔር ለዛ ሰው ምን ሰጥቶታል? ቃሉን የመረዳት ብቃት ሰጥቶታል። ማንበብና መጻፍ የማይችሉ እግዚአብሔር የጠራቸው ሰዎች እኮ የእግዚአብሔርን ቃል በግልጽነት ተናግረው ሰዎችን እኮ ያስተምራሉ፣ ወደ እግዚአብሔር መንግስት ያመጣሉ። ምን ሆኖ ነው? እግዚአብሔር ምን አድርጓል? ከፍቶላቸው። ይሄ ደግሞ ለአንዳንድ ሰዎች ብቻ የሆነ ሳይሆን እግዚአብሔር ለዳኑ ሰዎች ሁሉ የሰጠው ዕድል። ከዳኑ ሰዎችን በተለይ ለአገልግሎት ብዙ ጊዜያቸው ሁለንተናቸውን ሰጥቶ ለማገልገል የተሰጡ ሰዎች የእግዚአብሔርን ቃል በተገቢው መንገድ እንዲረዱ አእምሯቸው ክፍት ነው። የቃሉ መረዳት አላቸው። ሐሰተኛዎች በቀላሉ ሊያሳስቷቸው ፈጽሞ አይችሉም። ሲያስተምሩ አውዱን ጠብቆ ነው። ቃሉ ምን እያለ ነው? ምን ለማለት ፈልጎ ነው? ከዛ ሲኔ ከዚህ ውስጥ እኔና ህዝቤ ምንድነው በህይወታችን መተግበር ያለብን ብለው ቃሉን አይተው አንብበው ምን እያለ ነው? ምን ለማለት ፈልጎ ነው ትርጉም ምን እያለ ነው? እዛ ያለው ነገር ነው የምታየው። አሁን የቅድም የጢሞቴዎስን አየናለት። ምንድነው ያለው? ምን እያለ ምን አለ? ለማስተማር እስከመጣ ድረስ ለማስተማር ለማንበብ ለማስተማርና ለመምከር ትጋ አለ። ይሄ ያለው ነው። ምን ለማለት ፈልጎ ነው ግን? ከበስተኋላ ምንድነው የሚተረዱት? አንድ አገልጋይ በአገልግሎቱ ውጤታማ ለመሆን የእግዚአብሔርን ቃል ምን ማንበብ አለበት። ያነበበውን ደግሞ ማስተማር አለበት። ለዚህ ደግሞ ምን ሁል ጊዜ መትጋት አለበት። ትርጉም ነው ያለው ነገር አለ፣ ለማለት የፈለገው ነገር አለ። ከዛስ እኔም ልክ እንደዚሁ ሰው ምን ማድረግ አለብኝ? ከዚህ በኋላ መጽሐፍ ቅዱስን ማንበብ አለብኝ። ካያነበብኩትን እኔ ምን ማድረግ አለብኝ? ማስተማር አለብኝ። በዚህ ደግሞ መትጋት አለብኝ። ሌላ ምንም ነገር የለም። አንዳንድ ጊዜ አወሳስቡባቸዋል አይደል? ትርጉም ምናምን ሲባል በቃ ምን አለ? ምን ለማለት ፈልገው ነው? ምንድነው በህይወታችን የምንተገብረው? ለምእመኑም ለራሳችንን መጽሐፍ ቅዱስን ሲታጠኑ ይሄን ጥያቄ ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ይላል አይደል? ስለዚህ ምን እያለ ነው መጽሐፍ ቅዱስ? ፈጣሪ ማን ነው እያለ ነው? እግዚአብሔር ነው አይደል? እግዚአብሔር በመጀመሪያ ሰማይና ምድርን ከፈጠረ የፍጥረት ሁሉ ፈጣሪ ማን ነው? እግዚአብሔር ነው። እዛ ቦታ ላይ እግዚአብሔር ፈጠረ እያለ ነው። ስለዚህ በዚህ እግዚአብሔር ደግሞ ምን መሆን አለበት? መታመን አለበት። ሌሎች ፍጥረት ፈጣሪ አሉ የሚባሉ ነገሮች ሁሉ ምንድን ናቸው? ሐሰት ናቸው። ምክንያቱም ይሄ መጽሐፍ ቅዱስ ለእኔ ለእምነቴ የበላይ ባለስልጣን ነው። ከዚህ ውጭ ህገ መንግስት የለኝም። ሁሉ ነገር የማመጣው እዚህ ጋር ነው። ይሄ ነው ማሰላሰል። መጽሐፍ ቅዱስን ሲናነብ በዚህ አይነት መብት ነው። ለምን እንደመጣ ደደደደደደደ ይያል አይደለም። ምክንያቱም ወደ ህይወታችን የምንወስደው መልእክት ስላለ። ስለዚህ የቃሉ መረዳት አላቸው እነዚህ የተጠሩ አገልጋዮች። መንፈሳዊ አገልግሎት ዋና ግብ ያው እንደነገርኳችሁ መንጋውን በእግዚአብሔር ቃል መመገብ። ጌታ ኢየሱስ ክርስቶስ ጴጥሮስን በጎችን አሰማራ እንዳለው ሁሉ ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ በመሆኑም ለአገልግሎት የተጠሩ አገልጋዮች ከሚያገለግሏቸው ምዕመናኖች የላቀ የቃሉ መረዳት ሊኖራቸው ይገባል። ሰምታችሁኛል?
ተማሪዎች ስንሆን አገልጋዮች ስንሆን ከምዕመኑ በቃሉ መረዳትና እውቀት የላቅን መሆን መቻል አለብን። ስለዚህ መላቅ አለብን። እዛው አይደለም የምትተረማመሰው፣ እዛው አይደለም የምታገለግለው ምዕመን ከምታገለግለው ምዕመን በእግዚአብሔር ቃል እውቀት የላቅ መሆን መቻል አለብን። ምክንያቱም አስተማሪ አንተ ነህ የምትመግበው። ስለዚህ ስታሳድጋቸው ያንተን ያህል ነው የምታሳድጋቸው። ሰዎች ሁሉ ጊዜ ሰዎችን የምናሳድገው እኛ ያደግነውን ያህል እንደሆነ ይወቁ። እኛ ያልደረስንበትን መንፈሳዊ ነገር ለሌሎች ልናጋራ አንችልም። አንተ መንፈሳዊ መሪዬ፣ አገልጋዬ የምትለው ሰው ማን እንደሆነ ይወቁ። ምን ያህል ነው ያደገው? እግዚአብሔር ቃል ምን ያህል ነው የሚያውቀው? አንተን የት ሊያደርስ ይችላል? ምክንያቱም አንድ ሰው ሌላውን ማሳደግ የሚችለው እሱ እስካደገበት ድረስ ነው። ኢየሱስ እኮ እንደዛ ደቀ መዛሙርቶቹ እንደ መምህሩ ቢሆኑ ይበቃቸዋል። መምህሩ 5ኛ ክፍል ከሆነ እነሱ 5ኛ ክፍል ናቸው። ከዛ በላይ ማድረግ አይችልም። ያም 5ኛ በስንት መከራ ነው የሚሆነው? 4ኛ ላይ ነው የሚያቆማቸው። እሱ ራሱ 5ኛ ነው። ከዛ ማሳለፍ ይችላል። ስለዚህ ነው ሰዎች ከመጽሐፍ ቅዱስ የሚሸሹ። እውቀታቸው ስለሚለካ የእግዚአብሔር ቃል እውቀታቸውና ብቃታቸው ስለሚለካ መጽሐፍ ቅዱስን ቁጭ አድርጊና በአካባቢ ሸፍን፣ አንድ ፍሬሽ ነገር አመጣለሁ ከላይ ይላል። ይላል ፍሬሽ ነገር ሊመጣ እንደማይችል አታውቁ። ከየት ነው የሚመጣው? የመጣው ነገር ሁሉ ተዘግቷል። የሚመጣው ነገር ይህንን የሚያበራ እንጂ ከዛ ውጭ አዲስ ነገር የለም። በቂ የሆነ እግዚአብሔር ሰጥቶናል። አሜን። ስራት ምን እያለ ነው? አትፍሩ። ሰውን መፍራት ወጥመድ ነው። ብዙዎቻችሁ ትፈራላችሁ። አምላኬ ይወጋሃል ስለሚል ትፈራለህ። የሚወጋ አምላክ ካለ እግዚአብሔር አይደለም። እሱ ጠንቋይ ነው፣ መተተኛ ነው፣ ድግምት ነው። አምላኬ የኔ የሚያድን ብቻ ነው፣ የሚመልስ ብቻ ነው፣ የሚያቀና ብቻ ነው። እኔ እዚህ ጋር ስለተናገርኩት ጋር አንጃይሎ እዚህ በኩል የኔ አሸባሪ እግዚአብሔር ቃል ፍቅር ይሙላል። እግዚአብሔር ቃል ትኩረትን ስጡ። በእግዚአብሔር ቃል ይደጉ። የእግዚአብሔር ቃል ለማንበብ ሲጀምሩ የእግዚአብሔር ቃል በተገቢው መንገድ እንዲገባቸው ወደ እግዚአብሔር ጠርቷቸዋል፣ ሌሎችን ለማስተማር እንጂ የእግዚአብሔር ቃል ከረጢት እንድትሆን አይደለም። እግዚአብሔር እንዲበራልህ ያደረገው ጭንቅላት በእግዚአብሔር ቃል ተሞልቶ ዘራ ፕሮፌሰር እንድትሆን ሳይሆን ለሌሎች ደቀ መዝሙር ለማድረግ እንድም ነገር አይቀርም። ተልእኮ ወንጌል ስርጭት ደቀ መዝሙር ማድረግ እግዚአብሔር ፍቅር ማሳየት ነው። የቱንም ነገር ብትማር፣ የትም ቦታ ላይ ብትደርስ፣ የትም ብትደርስ፣ ጫፍ ላይ ብትደርስ ይኸው ነው ስራው። እንደውም እያወቅህ ነው እየተረዳ በሄድክ ቁጥር አገልግሎት ያለው እዚህ ጋር መሆኑን ትረዳለህ። ይሄ ስለየ ምን ሆነ አሉ እግዚአብሔር አስተማሩ። እንደውም ሲዳማ ውስጥ እዛን ጊዜ አንድም ቴዎሎጂ ዶክተር የሌለው ሰዓት ላይ ወሰደ። እግዚአብሔር ከፍ አዲስ አበባ ላይ አደረገው። ምን ተመልሰው እንደ ግሜል ሽንት ወደኋላ ወደ አጥቢያ ቤተክርስቲያን የካሰበረ እንዴ የካሰበረ ማለት ነው ማለት ነው ተገለ ካምሮስ የካሰበረ ምን ይቆል አብኗል ማለት ነው። የካሰበረ እና አብጃለ ስራው ግን እዚህ እንደሆነ እግዚአብሔር አሳይቷል። ትክክለኛው እዚህ ሰው ነው። እዛ ጋር እኮ በጣም መፋለጥ ነው እኮ ነው ወንድ ግማሹ ልካቸውን አስገባለሁ ሽማግሌዎችን እኔ ማደግ አሳክቶኝ ዲግሪን ይዤ መጥቼ እያንዳንድሽን አስገባሻለሁ ብላ ጥንቱን እንደነከሰ ይጨርሳል። አጥቢያ ለመመለስና አገልጋዮቹ ምን ለማድረግ ሽማግሌዎቹ ለመበቅ ትግል ነው። ሁለት ሶስት ሰው ሊሆን ይችላል አላማ ያለው። ምክንያቱም ኦፕን ነው አለው ገብታለ ግማሹ ደግሞ መዋቅር ዘግቶ በዛ መዋቅር ሙሉ ሆኜ ማስተርሰን ይዘጃ ጋር እንደ ጽሕፈት ቤት ኃላፊ ሆኜ ይሄን ምን አደርጋለሁ አላማ ነው። ከዛ መስፈርት ያወጣል። ከዛ በኋላ ማስተርስ ያለው ዲፕሎማ ያለው ዲግሪ ያለው እዚህ ቦታ ላይ እዛ ጋር ራሳቸው እኮ ነው መንግስት የሚመሰርቱ የሌለ እኮ እግዚአብሔር ያልሰጠ መዋቅር እኮ። ከዛ በኋላ ማስተርስ ያለው ለካሱ ያለው ማስተርስ ነው እዛ ጋር ይሆናል። ከዛ ማዋጮ ይሰበሰባል። ወዴት ይሄዳል? ወደ ሱኪስ ይፈሳል። እንዴ እና ግብሬ ኮምባይነሮች እንትን ሰብስቦ ከገለባ ሰብስቦ እንደሚያፈሱ ኪስ ላይ ይፈሳል።
ከዛ ድብድብ ነው ቁጥራቸው በዛ አይደለም በደምብ ታውቃለህ። ድብድብ ነው። ከዛ በኋላ እዛ መዋቅር ላይ ለመቀመጥ መዋቅር እንደሱ አይነት አይኖርንም። ሉዓላዊ ስልጣን ያላት አጥቢያ ናት። እኛ ጋር እግዚአብሔር ነው። ድብድብ የለም። አጥቢያን የሚያስተዳድር ቤተክርስቲያን መሪዎች፣ ሽማግሌዎች አሉ። ደቀ መዝሙር ማድረግ ነው። በቤተክርስቲያን ውስጥ እየተከሉ መስፋት ነው። አንዳንዱ እሱን የለመደ ሰው እንዴት ነው የእኛ መዋቅር እንዴት አታሳየን ይላል አለን። ምክንያቱም ከዚህ ጋር ሸሽቶ እዛ ጋር ለመሽሎት የቀጠናው የበላይ ምናምን ተብለ እዛች ጋር ነው ውረድና አጥቢያ ቤተክርስቲያን ውስጥ ወንጌል ስበክ ወይንም ደቀ መዝሙር አድርግ ወይንም እግዚአብሔር ፍቅር አሳይ ወይንም ቤት ይጥረግ። አገልግሎት እሱ ነው እግዚአብሔር የሚያየው። ይሄ ተሽሎክሎካል አልሰጥም። እነሱ አይነት ይደል እኛ ከሞትና ወደ ጌታ ከሄድን በኋላ ምን እንደምታደርጉት የእናንተ ጉዳይ። እኛ እስካለ ድረስ ያደርጋል ያደርግና ያው እየነቀነቀ ነው እዚህ ጋር ቤት ነው ዋናው አይሆንም። አይተናላኝ ያኔ ተመልሰን ስተት ውስጥ አገባ ማንን ነው ደጋ። ስለዚህ መንፈሳዊ አገልግሎት ዋና ግን ይሄ ስለሆነ ሊኖራቸው በመሆኑም ለአገልግሎት የተጠሩ አገልጋዮች ከሚያገለግሏቸው እምነት የላቀ የእግዚአብሔር ቃል መረዳት ሊኖራቸው ይገባል። ይህንን የመረዳት ችሎታ ለማዳበር ለአገልግሎት የተጠራ ደቀ መዝሙር ቃሉን የማሰስ ኦብዘርቬሽን ቅድም ያልኩት ነው። የመተርጎም ኢንተርፕሬት ማድረግ፣ የመተግበር ጥበብ መማር አለበት። ሄርሜኔቲክስ ይባላል። ይሄ ምን ማለት ነው? መጽሐፉን ማሰስ ከዛ በኋላ መተርጎምና የተተረጎመውን መልእክት ይዘህ መጥተህ መተግበር ማለት ነው። በግል ህይወት ምዕመኑም እንዲተገብር ማድረግ ማለት ነው። ይሄን መማር አለበት በቃ። ምክንያቱም መጽሐፍ ቅዱስን ማንበብ ኦብዘርቭ ማድረግ ብቻ ለእኛ መልእክት የሚሰጠን ቢሆን እንኳን ሌሎችን ለማስተማር አያበቃንም። ትሩዙን እውነቱን ማግኘት መቻል አለብን። መተርጎም አለብን። ቅድም እንዳልኩ ምን እያለ ነው? ምን ለማለት ምን እያለ ነው? ምን ለማለት ፈልገው ነው የምትለውን ጥያቄ ጠይቀህ ነው ወደ ትርጉም የምትመጣው። ይሄንን ኮርስ በሚቀጥለው አስተምራለሁ። አሁን መስማት የምትችሉበት ደረጃ ላይ ደርሳችኋል። ስለዚህ እኔ ጥበብ አስተምራችኋለሁ። ፓስተር ብዙ ጊዜ ይህንን እንዳደርግ ይጠይቀኛል። ግን ያው ወደ ውስጥ ራሴ ሳነብ ጊዜው አሁን ነው። ከዚህ በኋላ ትማራላችሁ። በሚቀጥለው ፕሮግራም ሲወጣ እሱና የስብከት አዘገጃጀት ከዛ በኋላ የስብከት አዘገጃጀትን ትማራለህ። እናሳጥቃችኋለን። እግዚአብሔር እድሜ በሰጠኝ እናንተ ፈቃደኛ ሆናችሁ ለመማር ከተዘጋጃችሁ የቃሉ ፍቅር በውስጣችሁ እስካለ ድረስ እግዚአብሔር የሰጠንን እድል እንጠቀማለን። ጥሩ ቦታ ላይ ነው ያለነው። እግዚአብሔር ይመስገን። አስፋልት ላይ አይደለ እንዴ ያለ? ከተማ መሀል ላይ አይደለ እንዴ ያለ? ምሽት ላይ አይደለ ፕሮግራማችን? ከዚህ በኋላ ስራ የሚገባል የለም። የእግዚአብሔርን ቃል ታጥቀህ ወደ ቤት ትሄዳለህ። ሃሌሉያ። ጸልየህ ትተኛለህ። ጥሩ ጥሩ ህልም ታያለህ። ቅዠት ምናምን አይኖርም። አንድ ነገር ሊጨምርና እጨርሳለሁ። አንድ ነገር አጭር ነው። ለተጠራ ደቀ መዝሙር ቃሉን የማስተማር ስጦታ ወይንም የጥሪው አንዱ አመልካች ነው። በጣም የሚገርማችሁ ነገር ቃሉን ምን ማድረግ ፍላጎት፣ የቃሉ መሻት፣ የቃሉ መረዳት፣ አሁን ደግሞ ቃሉን የማስተማር ፍላጎት ብቃት አለው። ባለቤት በጣም ኃይለኛ ተመልካች ናት። አገልጋዮችን በከፍተኛ ሁኔታ ትፈትናለች። ፈትና ውጤቱን የምትነግረኝ ለእኔ ነው እንጂ ለእናንተ አትናገር። ሁሌም ድሮ ቃሉን የመስበክ የማስተማር ብቃት አለው። ይሄን ቢያድን ቢማር እዛ ቦታ ላይ ሊደርስ ይችላል። እከሌ ደግሞ ዝም ይላል ጫው ያለችው ነገር በህይወት ዘመን በሙሉ ሁሉ ጊዜ ይሆናል። አንድ ሰው የጋራ አገልግያለሁ። በጣም የታወቀ ሰው ነው። እዚህ አዲስ አበባ ሐዋሳ ውስጥ ያለ ሰው ነው።
በጣም አገልጋይ ናቸው፣ እግዚአብሔር በውስጣቸው ትልቅ ነገር አለ ብዬ ለአገልግሎት የማውቃቸውን ሰዎች ሁሉ ይለኛል። መድረክ ላይ አይቼ ነው እዛ ጊዜ አፍላ ወጣትም ስለነበር በቃ ቶሎ ብሎ ፓስተር እንዲሆኑ ወንጌላውያን እንዲሆኑ አቀርባለሁ እና ጋሽ ይሄን ሰው እንደው ወንጌላዊ ቢሆን ጥሩ ነው ይላል። ላይ ነገር አንዳንዴ እሱ በማያውቅበት ሁኔታ እሱ የሌለበትን ጉባኤ እመርጥና ያንን እኔ የምፈልገው ሰው እዛ ቦታ ላይ እጩ እንዲሆን አስወስናለሁ። በሌሎቹ በማይሉ አልፎም ተርፎም በጣም በብልጠት መቃወም የማይችልበትን ሁኔታ ፈጥሬ እንዲሾሙ ሁሉ አድርጌያለሁ። እነዛን ሰዎች ያላቸው ጸልይላቸው ሲባል ያልጸልይ ታዲያ አንተ ካልጸለይክ እግዚአብሔር የጠራን ሰዎች አይደለም እንደኛ እጅን እንጸልያለን በጌታ ኢየሱስ ወንጌል በጌታ ኢየሱስ። እነዛ ሰዎች የቤተ ክርስቲያን የመጨረሻ ነቀርሳ ነው የሆኑት። ነቀርሳ ታዲያ ለምን ያ ሰው ምን አይነት ሰው ያውቃል ሰዎቹ። እኔ እሱን ያህል አይኔ አልተከፈተም። ይዛል ስንት ጥፋት ካጠፋ በኋላ ነው ትምህርት ያገኘ። እነዛ ሰዎች ሁሉ እኔን የሚያሳድዱ ዱላው በደንብ የተደበደብኩት በነሱ ምናልባት ደብድቦ እንዲያባርሩኝ ምክንያት አድርጎ አስነስቷቸው ይሆናልና እንደዛ ነው። ምን ይላል ፈልጌ የማስተማር ብቃትና ችሎታ ይችላል። መድረክ ላይ ያው እሷን ማየት ይችላል። አንዳንድ ሰው መለየት ይችላል። መሪ ማየት እና መለየት የሚችል ትናንትና ፓስተር ቦታ ላይ ቁጭ ብሎ ስለ አገልጋዮች መቀበልና ስለ መቀበል ሲናገር እኔ ማየት አለብኝ አይደል ያለው። ስትፈልጉ አስተንብዩ፣ ስትፈልጉ ተንብዩ፣ እኔ አልቀበልም። እኔ ራሴ ማየት አለብኝ። ምክንያቱም መሪ አድርጎ ያስቀመጠኝ ማን ነው? እኔ እግዚአብሔር ለእኔ ነው የሚናገረው። ለእኔ ያልተናገረኝን ሌሎች ስለተናገሩ አላደርግም። እግዚአብሔር መሪ ሲያደርጋቸው አይን ይከፍታል። ለዛ አገልግሎት የሚያበቃ ጸጋ ይሰጣቸዋል፣ ብቃት ይሰጣል። ያን ሰውዬ እኔ ዘልዬ አልፌ ቤተክርስቲያንን እንደበደልኩ ከዚህ በኋላ ቤተክርስቲያን ልትበደል አይገባም። ሪቨርስ ማድረግ አትችሉም። ይነዳሱ ሁለቱም እኔ እንደዛ ያደረኳቸው ሰዎች እዛ ጥጋ ቤተክርስቲያን ውስጥ የለም። ሁለት ሰው የለም። ያ ሰው ግን በህይወት ዘመኑ ስቲል እስካሁንም ድረስ አገልጋዮችን እያፈራ ነው። በዛ ጥጋ እያለ ማየት ተገቢ ነው። ማየት በጣም ተገቢ ነው። ለማየት የሚፈልጉ ሰዎች ጋር ደግሞ ለመታየት በጣም አርቲፊሻል ብዙ ነገር የሚያደርጉ ሰዎች አሉ። እነዛን በአይናቸው አይደለም የምትለዩ፣ በመንፈሳቸው ነው የምትለዩ። የቱንም መልካም ነገር ሲያደርጉ ያሰኛቸዋል። ሌሎቹ እኮ እያጠፉት ትፈልጓቸዋላችሁ። አንዳንዶቹ ደግሞ ሆን ብሎ ራሳቸውን ለማሳየት አቃለ ሁሉም ቦታ ላይ አራዳ አለ ማለት ነው። ለተወሰነ ጊዜ ጋሽዬ የእግዚአብሔር ሰው የተረጋ ተቀባ አንተ የሚል ያኔ ደግሞ ከውስጥ ምን ያለ የእግዚአብሔር መንፈስ አለ። ያ መንፈስ ደግሞ ምን ያደርጋል ነው ይላል። ውስጣዊ ነገራችንን ለማዳመጥ የተከፈተ አእምሮ ሊኖረን ይገባል። መንፈስ ቅዱስ ለልባችን ነው የሚናገረው፣ ለአእምሯችን አይደለም፣ ለልባችን። ልባችንን ስናዳምጥ የሚለንን ነገር እናደርጋለን። አንዳንድ ጊዜ ምክንያት ሁሉ ላንሰጥ እንችላለን። ብቻ ይለናል አንተ ነበር መንፈስ ቅዱስ ይላል። አንድ አገልጋይ የማስተማር ስጦታ እንዳለው ለማወቅ ቀላሉ መንገድ ከእርሱ የተማሩ ሰዎች በዙሪያው መኖር አለመኖራቸውን ማረጋገጥ ነው። ሲምፕል። ከሰዎች ጋር አይደለም የምንኖረው፣ ከህዝብ ጋር አይደለም የምንኖረው። ዙሪያው ላይ ከእርሱ የተማሩ ሰዎች ወንድም የከሌ ይህንን አስተማረኝ፣ ከዚህ ወንድም ይህንን ተማርኩ የሚሉ ሰዎች ካሉ ያ ሰው የማስተማር ችሎታና ብቃት አለው። እኔ ድሮ ትምህርት ቤት እያስተማርኩ እያለሁ ከሰዓት በኋላ ወደ ጌታ የመጣን በአንድ ግቢ ውስጥ ያለን ሰዎች ወንደላጤዎች ደሞዝ ያለ ማካያቶና የዛን ጊዜ ጁስ ርካሽ ስለነበር ተሰብስበን እንጠጣለን።
ተሰብስበን እኔ የምጠጣበት እነዛ ቀድሞኝ ጌታን ያገኙ ልጆች ሁሉ ሳይቀሩ ይሰበሰባሉ ዙሪያ ማታ አንብቤ የመጣሁትን ነገር ዘጋ አስተምራቸዋለሁ። እነሱ ደስ ይላቸዋል። ይህ ማለት ምን እንደሆነ ታውቃለህ? የማስተማር ጸጋው እኔ ጋር አለ። የለም ባትነግሩኝ እኔ ያውቅ የለ እንደ እኔ እኮ 60 ዓመቴ ነው። ራሴን በደንብ አስተምራለሁ። ለሰዎች ይገባል። እግዚአብሔር ጸጋ ማለት እሱ በቀላሉ አታወሳስቡ። አንዳንድ ጊዜ የተማሩ ሰዎች ለመምሰል ነገሮቹ ምን ያደርጉታል? ያወሳስባል። እውነተኛ ትምህርት ግን የተወሳሰበ ነገርን ፈተህ ሌሎች በቀላሉ እንዲረዱ ማድረግ ነው። ችሎታ ማለት እሱ ነው። ቃላቱ መዘህ ማስፈራራት አይደለም። ስለዚህ ሰዎች በዙሪያቸው ካሉ ከነሱ የተማሩ ካሉ እንትና ነው ያሳደገኝ የሚል ሰው ካለ እሱ ሰው የማስተማር ችሎታ አለው። በትክክል ያድጎ ከሆነ አንዳንድ ጊዜ የተጣመመ መንፈስ ሊኖራቸው ስለሚችል አበቃለሁ። እንጨርሳለን። በሚቀጥለው ይሄንኑ ነው ኮርስ ነው እነዚህ 3 ቀናቶችን የምንማረውና እግዚአብሔር አምላካችን የተመሰገነ ይሁን። ቁጭ ብላችሁ ጊዜያችሁ ሰጥታችሁ አሁን በዚህ ምሽት ላይ እዚጋው ናችሁ እግዚአብሔር ቃል ለመማር ያረፈ መንፈስ የሰጣችሁ እግዚአብሔር የተመሰገነ ይሁን።